ሄኖክ ብር እየተከፈለው ለብሩኬ እንዳግስ ተደርጓል። እንዲሁም ደግሞ ከአረብ ሀገር ነው የሚላክለት። ስለዚህ ይህን ሪከርድ አዳምጡት። ብዙዎቻችሁ እንግዲህ ሚስጥሩ ወጥቷል እያላችሁ ያላችሁ እስከ መጨረሻው ድረስ ተከታተሉኝ፣ እነግራችኋለሁ። እንዲሁም ደግሞ ብሩኬ የአረብ ሀገር ሴቶች እየረዱን ነው ባለ ገንዘብ የሆነው የምትሉም ብዙ አላችሁ። እስከዛው ድረስ እስከ መጨረሻው ድረስ ተከታተሉኝ፣ ሁሉንም ነገር እነግራችኋለሁ። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ተመልካቾች እንደምን አላችሁ? ሁላችሁንም ሰላም ብያለሁ። ሰላማችሁ በያላችሁበት ብዙ ትተረፍ ይበልኝ። ሁላችሁም ይሄን ቪዲዮ ትተው ላይክ፣ ሼር፣ ሰብስክራይብ በማድረግ በተሰብ ሁኑ። እንዲሁም ደግሞ አስተያየቶችንም በማዳመጥ ነገሮችን የምትፈልጉትን ኮሜንት መጣፍ ትችላላችሁ። ዛሬ ዋና ነገሮችን ልነግራችሁ ነው የመጣሁት። የራሴን ሀሳብ መናገር መብቴ ነው፣ እናገራለሁ ዛሬም ነገም። ስለዚህ ሀሳቤን ደግሞ ሁላችሁም በመስማት ሁላችሁም ተወደዳችሁ ላይክ አድርጉት፣ አልወደዳችሁ ደግሞ እንደፈለጋችሁ ብቻ። ሄኖክ እንግዲህ ሰሞኑን ሄኖክ ላይ በጣም ብዙ ልጆች ማለት ነው እየተቀዘቃችሁ ብዙ ነገር እያደረጋችሁ እና ያላችሁት። ምክንያቱም ለብሩክ እያገዘ አይደለም፣ የብሩክ ሚስጥር እያወጣ ነው ያለው እንጂ ለብሩክ ተወግኖ ሌላ ስራ ነው የሚሰራው እያላችሁ ያላችሁ ልጆች እውነት እኔ በጣም ነው የምታሳዝኑኝ፣ እውነት ለመናገር ማለት ነው። አንደኛ ነገር፣ ሁለተኛ ነገር ደግሞ ብሩኬ የአረብ ሀገር ሴት ብር እየላከችለን ነው እያላችሁ የምታወሩ ብዙ ልጆች አላችሁ ማለት ነው። እኛ ግን ሰው ከፍቲል ሰው ያድግትና ለምን እንደሆነ አላቅም። ብዙዎቻችን በቃ አለ የሚያንገበግበን ነገር አለ። ለምንድን ነው አላቅም፣ ለምን እንደሆነ ብቻ አይገባኝም። ባለፈው እኮ እሱ ራሱ ተናግሯል። እንደዚህ በእኛ ምቀኑ ከሆናችሁ ወጣችሁ መስራት ትችላላችሁ ብሎ ተናግሯል አይደል? ስለዚህ የአረብ ሀገር ሴት ገንዘብ የምትሰጠው ለራሱ እየሰራ አይደል እንደ ያለው ዩቲዩብ የሚሰራው ምንድን ነው እዚህ ጋር ማለት ነው። እና እንደገና ትቀጥል ደግሞ ሄኖክ ነገር እያመላለሰ ነው። እሱ ነው ከአረብ ሀገር ሴት እየተላከለ ነው ገንዘብ ሚስጥር እንዳወጣ እያላችሁ የምትሉ መቼ ሚስጥር አያወጣም። ይገባችሁ ከሆነ እውነት መቼም የቡታጅራ ልጆች መቼ ሚስጥራቸውን አውጥተው አያውቁም። ማንንም አጋልጠው አያውቁም። እርስ በርሳቸው እዛው ይጣላሉ፣ እዛው እርስ በርሳቸው ይነቋቆራሉ እንጂ ማንንም ለማንም አያሳልፉም። እኔ እነግራችኋለሁ እርግጠኛ ሆኜ። እና ስለዚህ ሰው ማለት ሰው ቲያዲክ ሰው ከፍቲል ብዙ ሰው ማለት በራሳችን ራሱ እዚሁ አረብ ሀገር እዚሁ እየሰራን ራሱ ማለት ነው አንድ ቤት እንኳን ሆነን ማለት ነው አንድ ቤት ሆነን አንድኛችን ለአንድኛችን የምንቀናነን እኛ ኢትዮጵያዊ ማለት ነው። ለምን እንደሆነ ብቻ አይገባኝም። ምን እንጃ ምን እንደሆነ አላቅም። እና ስለዚህ ሁሉም ሰርቶ ነው የሚያገኘው። መስራት ተፈለገ ሁሉም እየሰራ ማግኘት ይችላል። ስለዚህ እንደዚህ ባትሉ የሰው ስም ባታጠፉ። እኔ እዚህ ጋር ወይ ተወክል ወይ የሆነ ነገር ሆኛ አይደለም፣ ግን መናገር ያለብኝ ተራሴ ነው የምናገረው። ምክንያቱም ማንንም አልወክልም፣ ያየሁንና የሰማሁትን ብቻ ነው የምናገረው። እና ስለዚህ ራሳችሁን ኩኑ እህቶቼ። እውነት ለመናገር በቃ ያልሆነ ነገር አትናገሩ። ምክንያቱም ለነሱ ብቻ ሳይሆን ለሌሎችም በቃ ለሌሎች ለነሱ አይደለም እነሱ ፌመስ ስለሆኑ ምናምን አይደለም። ማንኛችንም ቢሆን ክብር የምናገኘው በራሳችን ባወጣ ነው፣ በራሳችን በተነጋገር ነው፣ በራሳችን ባወራ ነው የምንጣለውም የምንከበረውም። ሰማችሁኝ አይደል? እና እዚህ ጋር ሄኖክም ሆነ ማነው ስሙ ቤኪ ማንኛቸውም እዚህ ስማቸው ብዙ ናቸው ባልጠራቸው ማለት ነው። እና ስለዚህ ማንኛቸውም ቢሆኑ እዛው እርስ በርሳቸው ይጣላሉ፣ ይነጋገራሉ፣ ምን ይላሉ፣ በቃ የፈለገውን ነገር ሊያረጉ ይችላሉ። ግን እነሱ ማንንም ለማንም አሳልፈው አይሰጡ። አንደኛ ነገር፣ ሁለተኛ ነገር ደግሞ እርስ በርሳቸው እንጂ ቢጣሉ ከሌላ ሰው ጋር ምንም ነገር የሚገናኙበት ምክንያት የላቸውም። በሚዲያቸውም ላይ እንደዚህ ሰው ጋር የሚነኩ የሚደርሱ ልጆች አይደሉም ማንኛቸውም። ስለዚህ እንደዚህ እየወጣችሁ ምናምን በጣም ብዙ ልጆች የሰውን ስም አለ ስም የምትሰጡ ልጆች እውነት በቃ ራሳችሁን ኩኑ፣ ራሳችሁን ለመሆን አስቡ። እኔ ማን ነኝ ብላችሁ ማሰብ ካለባችሁ አስቡ። እንዲሁም ደግሞ ገንዘብ ሰጡ የሚባሉ ልጆች ገንዘብ መስጠት ታማራችሁ ይስጡ። እኔም ቢሰጡኝ ይቀበላለሁ እኮ እንዴ። ተሰጠች ብርንቺ ብላ ተሰጠች መዲና ብር ልክልሻለሁ ታያችኝ ይቀበላለሁ። እኔ ምን ቸገረኝ እኔ። እና ስለዚህ ስጡኝ አላሉ እርዱኝ አላሉ። እነሱ ከሰጣችኋቸው ይቀበላሉ። የማይቀበል ሰለም ገንዘብ አይደል? ስለዚህ ያን ነገር ራሳችሁ ታውቃላችሁ አይደል? ተምን እንዳገኛችሁት እንዴት ሆናችሁ እንደምታገኙት ያን ገንዘብ አረብ ሀገር ላይ ስንት ሰርታችሁ እንዴት ስቃይታችሁ ቀን ሌት ሰርተን
እንዴት እንደምናገኘው ተፎቅታች ወርደን የምናገኘው ገንዘብ ነው ያ ገንዘብ ማለት ነውና ያን ገንዘብ አውጥተሽ ተሰጠሽ ምንም ማድረግ አይቻልም። በራስሽ ፍላጎት ነው የሰጠሽው እንጂ ስጪ ብሎ ለምኖሽ አይደለም፣ የሆነ ነገር አርጎልሽ አይደለም አይደል? ስለዚህ መስጠት አማራችሁ መስጠት ትችላላችሁ። ግን የሰውን ስም ዝም ብላችሁ እህቶቼ ሆነን ለመናገር በቃ አታጥፉ። እንደገና ደግሞ ለኛም አረብ ሀገር ላለን እህቶቻችን ለሁላችንም ክብር ይገባናል። ክብር ለመዳም ቅመሞች ማለት ዩቲዩበሮች ሁላችሁም ቢሆኑ ክብር ለኛ ልታደርጉ ትችላላችሁ። ክብር ማለት ክብር ያስፈልገናል። ምክንያቱም እኛ ከፍ ያረግናችሁ እኛ ነን፣ ዝቅ ማድረግ እንችላለን በራሳችን ማለት ነው። ምክንያቱም በእጃችን ያለ ነገር ነው ይሄ ነገር እና ሁላችሁንም ሼር እያደረግን ሰብስክራይብ እያደረግን ሁላችሁንም ያቀናናችሁ እኛ ነን። ስለዚህ ከዚህ በተረፈ ግን ገንዘብ የምትሉ ገንዘብ ማንም አይሰጥም እና ክብር ለኛ ይሄንን ምንም ነገር እቃወማለሁ። ክብር መከበር አለብን። በመንከበርበት መንገድ መከበር አለብን። መሰደብ መናገር ያ መብታችሁ አይደለም። አይ የናንተ ሚዲያው ምናምን ብላችሁ እንትን ብትሉ መሳደብ መብት የላችሁም። በነገራችን ላይ ብሩክና ሃይሚ ደግሞ በዛው አጋጣሚ ክብር አላቸው፣ ለኦዲየንሳቸው በጣም ክብር አላቸው። እኔ ባልኩት አይደለም፣ ራሳቸው ክብር ያላቸው ናቸው። ሰውን የሚነካ ነገር አንድ ቀን ሲናገሩ ሰምቻቸውም አላውቅም። ሰውን አይናገሩም፣ ኦዲየንሳቸውን አይናገሩም። አንዳንድ ሰዎች በውስጥ እየሄዱ ያልሆነ ነገር የሚሏቸው ያልሆነ ነገር የሚያደርጉላቸው ያልሆነ ሸር የሚያደርጉላቸው ልጆች ነው ቢናገሩም ማለት ነው እንጂ ዝም ብለው ወጥተው ለኦዲየንሳቸው ራሱ የሆነ ችግር እንኳን ካለ ጎንበስ ብለው ይቅርታ የሚጠይቁ ሰዎች ናቸው። እና ያው እርስ በርሳቸው የራሳቸው ጭቅጭቅ የራሳቸው እንትን ሊኖር ይችላል። ግን ያ ነገር እንዳለ ሆኖ የራሳቸው ነው። ያም ምንም አያገባንም። እኛ ብንፈልግ ማየት እንችላለን፣ ባንፈልግ ደግሞ አለማየት እንችላለን አይደል? ስለዚህ ያ ደግሞ የራሳቸው ፍላጎት ነው እና ለኦዲየንሳቸው ግን በጣም ትልቅ ክብር አላቸው። እውነት ለመናገር ብሩክም ቢሆን ሃይሚም ቢሆን ማንኛቸውም ክብር አላቸው። በዚህ ምንም ነገር ሁላችሁም ታውቃላችሁ። ይሄን ደግሞ ማለት ነው እና ስለዚህ ሚስጥር ወጣ ምናምን የምትለው ነገር ምንም አይነት ሚስጥር አይወጣም፣ እንዳትጠብቁ። እውነት ለመናገር ማለት ነው ምንም አይነት ሚስጥር እንዳትጠብቁ በተሰብ እና ራሳችሁን ለመሆን ማንኛችንም ቢሆን ራሳችንን ሞክር። ሰውን አንንካ። በራሳችን በቃ በፈለግነው እንትን መስራት እንችላለን። በፈለግነው ነገር ማድረግ እንችላለን። የምንፈልግ የምንወዳቸው የምናከብራቸው እኛ እንዲሁ አይደለም፣ ስለሚወዱን ስለሚያከብሩ ነው እኛንም እና ስለዚህ በተሰብ አስተያየታችሁን የራሳችሁ የሆነ አስተያየት ስጡ። ያልሆነ ነገር አትናገሩ። የራስን ክብር ዝቅ ማድረግ ነው እንደዚህ አይነት ነገር ማለት ነው። እና እኔ ከማንም ጋር እንትን ኖሮኝ አይደለም ይሄን ነገር ልነግራችሁ የመጣሁት። ምክንያቱም በጣም ብዙ ልጆች እንደዚህ እያላችሁ ስላየሁ ነው ትዟዟር ማለት ነው። እና ሁላችሁም የራሳችሁ የሆነ አስተያየት ይኖራችኋል፣ የራሳችሁ የሆነ